በገንዘብ የተቀመረ እልቂት። ለአንደኛው የዓለም ጦርነት መፈንዳት ሰበቡ የኦስትሪያ ሃንጋሪው አልጋ ወራሽ ልዑል ፍራንዝ ፈርዲናንድ መገደሉ እንደሆነ ታሪክ ይዘክራል። ነገር ግን ዓመታት የፈጀ ድብቅ ግብግብ ቀድሞ ነው የተፈጠረው። ባንኮች፣ ወርቅና የጓዳ ውል አቀጣጠለው። የሚነገረው አልጋ ወራሹ ሳራዬቮ ሲገደል የኦስትሪያ መሳፍንት በሰርቢያ ላይ መቆጣታቸው ነው። ጀርመን ደግሞ ለኦስትሪያ ወገነች። ለሰርቢያ ሩሲያ ፈጥና ቆመችላት። ሁሉም ለሚመስለው ተሰለፈ። ሆኖም መንግስታት አንድ ሰው ስለተገደለ ብቻ ሚሊዮን ሰራዊት ወደሚፈጅ ጦርነት ሊገቡ አይችሉም። ምክንያቱ ለዓመታት የተብላላው ፉክክር ነው። በፈረንጆቹ 1870ዎቹ አውሮፓ ላዩን ሰላማዊ ገጽታ ነበራት። ዘመኑም የሚጠራው የቪክቶሪያውያን ተብሎ ነው። የባቡር ሐዲድ በየአካባቢው ይዘረጋል። ፋብሪካዎች በገፍ ያመርታሉ። ዓለም የተሻለ እንደሰለጠነች ሁሉም ደመደመ። ውስጡን ግን ከባድ ችግር መብላላት ይዟል። የትልልቆቹ የአውሮፓ ሀገራት መንግስታት በዕዳ ተዘፍቀዋል። ባልነበራቸው የተፈጥሮ ሀብት ላይ በእልህ ይፎካከራሉ። በሀብት ብሪታንያ ሁሉንም ታስከነዳለች። የዓለምን 1/4 የሚደርስ ግዛት ከህንድ እስከ አትላንቲክ ማዶ ይዛ ታስተዳድራለች። ነገር ግን ያን ሰፊ ግዛት በሚገባው ልክ መምራት ከፍተኛ ወጪ ይጠይቃል። በእያንዳንዷ ሀገር የተሰማራው ሰራዊት ምንዳውን በሰዓቱ ይጠብቃል። ሁሉም ቅኝ ግዛት መሠረተ ልማት እንዲዘረጋለት ይመኛል። የንግድ መተላለፊያዎች ጥበቃ ካልተደረገላቸው አቅርቦት ይስተጓጎላል። በዚህም የብሪታንያ ዘውዳዊ መንግሥት የሚያፈሰው ገንዘብ ከገቢ በለጠ። የጀርመን ፈተና ደግሞ ይለያል። በ1871 ነው የተበታተኑ ግዛቶችን ሰብስባ እንደ ሀገር በአንድነት የቆመችው። ከፈረንሳይ ጋር ጦርነት ገጥማ በማሸነፍ የተወሰነ ግዛት ነጥቃ ኃያልነቷን አሳይታለች። በኢንዱስትሪው ዳበረች። ነገር ግን ጉልበቷን ያፈረጠመችው ዘግይታ በመሆኑ ሌሎቹ ከአህጉሪቱ ወጥተው በቅኝ ግዛት የተቀራመቱት ቅርጫ ላይ አልደረሰችበትም። በተለይ ብሪታንያና ፈረንሳይ የተሻለ የተፈጥሮ ሀብት የሚገኝባቸውን ቦታዎች ተቆጣጥረዋል። ጀርመናውያን በጣም የሚፈልጉት ሀብት በጎረቤቶቻቸው ተይዟል። የከሰል ድንጋይ፣ ጎማ፣ ነዳጅ ዘይትና ውድ ብረታ ብረት በግዢ ካልሆነ ስለማያገኙ ጥቅማቸው በሌሎች በጎ ፈቃድ አረፈ። ፈረንሳውያን በጀርመኖች በመሸነፋቸው ቂም ቋጥረው ቀን ይጠብቃሉ። ሽንፈቱ ግዛት አሳጥቷቸዋል። ግርማቸውን ገፏቸዋል። በጦርነቱ ሳቢያ ላደረሱት ጥፋት ለጀርመን 5 ሚሊዮን ፍራንክ ካሳ ከፍለዋል። የፈረንሳይ ፖለቲከኞችና የጦር መኮንኖች ጀርመንን ለመበቀል 40 ዓመታት ሲብሰከሰኩና የቅጣት ስልት ሲነድፉ ነው የኖሩት። ይህን መፈጸም ገንዘብ ይጠይቃል። ሰራዊታቸውን ሲያጠናክሩና መንግስታትን ሲወዳጁ ቆዩ። የሩሲያው ዛር ፊውዳላዊ መንግሥት በሙስናና በብቃት ማነስ እየተንኮታኮተ ነው። የሩሲያ አርሶ አደሮች ሊገለጽ በማይችል መልኩ ያጡ የነጡ ድሃ ናቸው። የዛሩ መንግሥት ከምዕራባዊው የአውሮፓ ክፍል ላለመተናነስ ኢንዱስትሪ ለማስፋፋት ሲወጥን ካዝናው ባዶ በመሆኑ ከፈረንሳይ ባንኮች እጅግ ከፍተኛ ገንዘብ ተበደረ። ፈረንሳውያን ለሩሲያ መንግሥት የውጭ ጉዳይ ፖሊሲ ተቆርቋሪ የሆኑበት ምክንያት ይኸው ነው። የኦስትሪያ ሃንጋሪ ዘውድ በሸረሪት ድርና በቀቢጸ ተስፋ የተያዘ የተለጠጠ መስፍናዊ ግዛት አጼ ነው። በማዕከላዊና ምስራቃዊ አውሮፓ የተለያየ ቋንቋ የሚናገሩና እርስ በርስ የሚጠላሉ ግዛቶችን የተቆጣጠረው ሃንጋሪ፣ ቼክ፣ ፖላንድ፣ ክሮኤሽያ፣ ሰርቢያና ሩማንያ የተባሉ አካባቢዎች ተነጥለው እንደ አገር የመቆም ፍላጎት አድሮባቸዋል። ይህን ሰፊ ግዛት ከመበታተን ለመጠበቅ የኦስትሪያ ሃንጋሪ ዘውድ ብዙ ገንዘብ ይፈልጋል። የአውሮፓ ትልልቅ አገራት መንግስታት ከባንኮች እየተበደሩ ሕልውናቸውን ለመጠበቅ ይሟሟታሉ። ትንንሾቹም ቢሆኑ የቅኝ ግዛት ሕልማቸውን ለመፈጸም እንደ አቅማቸው ገንዘብ ተቀብለው ለመመለስ ቃል ገብተዋል። ጸሐፊው በትረ ሙሳ እንደሚጠቅሰው በታላላቅ ከተሞች ተጽዕኖ ፈጣሪ ባንኮች ይገኛሉ። ለመንግስታት ያበደሩት ገንዘብ ከወለድ ጋር ይመለስላቸዋል። የመንግስታት ብድር በጨመረ ቁጥር ባንኮቹ ፈረጠሙ። የሮስቻይልድ ቤተሰብ ባንክ ከሁሉም የበለጠ ጉልበት አበጅቷል። በለንደን፣ ፓሪስ፣ አምስተርዳምና ኔፕልስ ራሳቸውን የቻሉ ቅርንጫፎች አቋቁሟል። ባንኮቹ ላሉባቸው አገራት መንግስታት ያበድራሉ። የፓሪሱ ቅርንጫፍ ለናፖሊዮን ቦናፓርት የጦርነት ዘመቻ ገንዘብ ሰጥቷል። ከሱ ሰራዊት ጋር የተፋለሙትም አገራት በሮስቻይልድ ባንክ ገንዘብ ነው ስንቅና ትጥቅ ያደረጁት። የሮስቻይልድ ቤተሰብ በመላ አውሮፓ እጅግ ይታመናል። መንግስታቱ በራሳቸው ግዛትም የሚያበድሯቸው ሌሎች ባንኮች አላጡም። ባንኮቹ ገንዘብ ከማቅረብ ባለፈ በመንግስታት ፖሊሲ ላይ ተጽዕኖ እስከ መፍጠር የደረሰ
ተሰሚነት ተጎናጸፉ። የባንኮቹ ባለቤቶች ተበዳሪዎች የሚከፍሉት ገንዘብ እንዲያጡ ስለማይፈልጉ ጦርነትን ይጠላሉ። ነገር ግን መንግስታት በብዛት የሚበደሩት ጦርነት ሲገጥማቸው ነው። ስለዚህም አንድ ጊዜ መረጋጋትን ለማምጣት፣ በሌላ ወቅት ደግሞ ጦርነትን ለማዋለድ ደፋ ቀና ይላሉ። ይህ የተደናገረ ሸፍጥ ለአንደኛው የዓለም ጦርነት እንደምን ሰበብ እንደሆነ አብዱሰመድ መሐመድ ዘረዝርላችኋለሁ። የ1800 መጨረሻና 1900 መጀመሪያ ዓመታት ላይ የአብዛኞቹ ሀገራት የመገበያያ ገንዘብ የሚተመነው በወርቅ ደረጃ ነበር። ታትሞ ገበያ ላይ የሚሰራጨው ገንዘብ ካላቸው የወርቅ መጠባበቂያ ክምችት ጋር መመጣጠን ይኖርበታል። የወረቀት ገንዘብ የያዘ ሰው ተነጻጻሪ በሆነ ወርቅ መለወጥ ይችላል። ይህ ሥርዓት የመገበያያ ገንዘብን ለማረጋጋት አግዟል። መንግስታትም በዘፈቀደ ካላቸው የወርቅ ክምችት የበለጠ የወረቀት ገንዘብ እንዳያትሙ ቆጥቧቸዋል። ሆኖም ወርቅ ሁሉም ጋር እንደ ልብ አይገኝም። መንግስታት ገንዘብ አትመው የተነቃቃውን ምጣኔ ሀብት ለማጋጋል ተፈተኑ። በቅኝ ከያዟቸው ሀገራት ወርቅ በገፍ እየሰበሰቡ በማጠናከር ገንዘባቸውን በገበያ ውስጥ እንደ ልብ እንዲዘዋወር ለማድረግ ሞክረዋል። ትልቋ ቅኝ ገዢ ብሪታንያ ባላት የወርቅ ክምችት ቀዳሚ ናት። ርዕሰ ከተማዋ ለንደን የዓለም የነዋይ መዲና ተብላም ተጠርታለች። ፓውንድ ስተርሊንግ ከብሪታንያ አልፎ የበርካታ ሀገራት የመጠባበቂያ ገንዘብ ማከማቻ ሆኖ አገልግሏል። ለብሪታንያ የሰጣት ጉልበት እጅግ ግዙፍ ነው። ወርቅና ብድር በመከልከል ዓለም አቀፉን የገበያ ትስስር ቀጥ የማድረግ አቅም ፈጠረች። ጀርመናውያን ይህን አይነቱን ኃያልነት ነው አጥብቀው የተመኙት። ገንዘባቸው ማርክ፣ የዓለም መገበያያ ከተማቸው በርሊን የለንደን ተፎካካሪ እንድትሆን አለሙ። ነገር ግን የወርቅ ክምችት ሊኖራቸው ይገባል። ጀርመን በብሪታንያ እንደተያዘችው ደቡብ አፍሪካ ከፍተኛ የወርቅ ሀብት ያላትን አገር ቅኝ አትገዛም። ይልቁንም ክፍተቷን በንግድ ለመሙላት ወደ ውጭ የኢንዱስትሪ ውጤት በብዛት ትልካለች። ነገር ግን ከወጪ ንግድ የምትሰበስበውን እያንዳንዱን ገንዘብ ወደ ራሷ መገበያያ ማርክ ለመቀየር በወርቅ ሊደገፍ ይገባዋል። ወርቅ ደግሞ በብሪታንያ መንግሥትና ባንኮች እጅ ነው የሚገኘው። ይህ ከቁጭትም በላይ ብሪታንያ የዓለምን ንግድ ለመቆጣጠር ሸፍጥ ትፈጽማለች የሚል ጥርጣሬ ነበረ። ብሪታንያ የተትረፈረፈ ወርቅ ስላላት እንዳሻት ፓውንድ ታትማለች። ጀርመን ግን እሱን ለማድረግ የብሪታንያን ፈቃድ ትጠብቃለች። የፈረንሳውያንም ችግር ተመሳሳይ ነው። የወርቅ ክምችታቸው እንደ ብሪታንያ አይደለም። እንዲያም ሆኖ ባንኮቻቸው ለሩሲያ ያበድራሉ። ምክንያቱም ፈረንሳይና ሩሲያ ጀርመንን የሚከላከሉበት የጦር ቃል ኪዳን ተማምለዋል። የፈረንሳውያን ስሌት ሩሲያ ከጀርመን ጋር ብትዋጋ ታሸንፋለች የሚል ነው። ያ ከሆነ ጀርመናውያኑ ካሳ ስለሚከፍሉ ያበደሩትን ገንዘብ ከነወለዱ እንደሚያገኙ አምነዋል። የሩሲያ ዘውዳዊ መንግሥት ኢንዱስትሪ፣ መሠረተ ልማትና ጠንካራ ሰራዊት በአንድ ጊዜ ለመገንባት ስላቀደ ነበር ከፈረንሳይ በገፍ የተበደረው። ሩሲያውያን መክፈል ቢያቅታቸው የፈረንሳይ የባንክ ሥርዓት ይንኮታኮታል። የኦስትሪያ ሃንጋሪ መንግሥት በበኩሉ አጋሩን ጀርመንን ተጠግቶ ሕልውናውን ለማቆየት ይፍጨረጨራል። ትስስራቸው ተባብሮ በማሸነፍ አለዚያም ተያይዞ በመውደቅ ላይ የተመረኮዘ ነው። በ1800 የመጠናቀቂያ ዓመታት ወታደራዊ ቴክኖሎጂ እየጎለበተ ነበር። የነፍስ ወከፍ ትጥቅ ወደ ጠመንጃ ተቀይሯል። የእንጨት መርከቦች በእንፋሎት በሚቀዘፉ የብረት ተንሳፋፊዎች ተተክተዋል። የመድፍ የማደባየት ጉልበት በብዙ እጥፍ ጨምሯል። ይህ ሽግግር ከፍተኛ ወጪ ይጠይቃል። የብሪታንያ ዘውዳዊ ባህር ኃይል በወቅቱ ተገዳዳሪ አልነበረውም። የባህር ንግድ መስመሯን ደህንነት ትጠብቅበታለች። ባህር ኃይሏ የታላቅነቷ መሠረት ነው። ቁመናውን አስጠብቆ እንዲቀጥል የሚፈልገው በጀት ግን አይቀመስም። ብረት፣ የከሰል ማዕድን፣ የተሻለ ዕውቀትና ልምድ ያለው ሠራተኛ አንዲትን መርከብ ለመገንባት የሚያስፈልገው ቅድመ ሁኔታ ነው። ሊገዳደሯት ያደፈጡ ሀገራትን በእጥፍ ለመራቅ በየጊዜው አዳዲስ መርከብ ትገነባለች። የጀርመኑ ንጉሠ ነገሥት ዳግማዊ ካይዘር ቪልሄም ብሪታንያን የሚፎካከር ጉልበት ለማፈርጠም ግዙፍ ባህር ኃይል መመስረት የመጨረሻው አማራጭ እንደሆነ በመደምደሙ ይህን የሚያስፈጽምበት ሕግ አወጣ። ግንባታውም ተጧጧፈ። የብሪታንያ መሪዎች ሁኔታው የሕልውና አደጋ መሆኑን ስለተረዱ ካላቸውም በበለጠ መርከቦቻቸውን አተለቁ። በ1906 የገነቧት ግዙፍ መርከብ መሰሎቿን የደንቢጥ ያክል ማሸማቀቋ ብቻ ሳይሆን ፍጥነቷና በከፍተኛ ደረጃ የጦር መሳሪያ መታጠቋ የባህር ላይ ውጊያ አብዮት እንዲቀጣጠል ምክንያት ነች። ጀርመንም ተመጣጣኝ መርከብ ገነባች። ብሪታንያውንም የተሻሻለውን ስትሰራ ጀርመን ተከተለቻት። አንደኛዋ ስታድግ ሌላኛዋም እየደገመች
እልፍ አላፍ ገንዘብ እያፈሰሱ ዓመታት አስቆጠሩ። ለዚህ የባህር ኃይል ሽቅድድም የሚመደበው ወጪ ከብድር ይገኛል። መንግስታቱ የግምጃ ቤት ሰነድ እየሸጡ ገቢ ይሰበስባሉ። የየብሱም ሰራዊት እያደገ ነው የመጣው። የፈረንሳይ መንግስት ለጋ ወጣቶች ለውትድርና እንዲመለመሉ የሚያስገድድ ሕግ ደነገገ። በጀርመንም መሰል እርምጃ ተወሰደ። ከሁሉም በሰው ኃይል ግዙፍ ሰራዊት የገነባቸው ሩሲያ በዓለም ተወዳዳሪ ባይገኝለትም በአግባቡ ውትድርናን ማሰልጠንና ማስታጠቅ በራሷ አቅም ስላልሆነላት ከፈረንሳይ ባንኮች መበደሩን ገፋችበት። ለከባድ መሳሪያ የሚወጣው ገንዘብም የዋዛ አይደለም። መድፍ ኢላማውን ጠብቆ የማደባየት ችሎታ እንዲኖረው በረቀቀ ምህንድስና መሰራት ይገባዋል። እንደ ጥንቱ የብረት አሎሎ መሆኑ ቀርቶ ተቀጣጣይ የንጥረ ነገር ውህድ ተከተተበት። ያንዳንዱ ሰራዊት በሺ የሚቆጠር የመድፍ ማስወንጨፊያና ሚሊየን ተተኳሽ ቅንቡላ ታጠቀ። መትረየስ ሰርቶ ከማስረከብ ባለፈ ተኳሽ ወታደር ከፍተኛ ስልጠና ስለሚሰጠው ተጨማሪ ያስወጣል። ሰራዊትና የጦር መሳሪያ ለማጓጓዝ በየቦታው የባቡር ሐዲድ ተዘረጋ። በ1900 የመጀመሪያ ዓመታት ትልልቆቹ የአውሮፓ ሀገራት ጠንካራ ሰራዊት አዘጋጅተው ነበር። ብሪታንያ ለባህር ኃይሏ ብቻ በየዓመቱ ከ70 ሚሊዮን ፓውንድ በላይ ታወጣለች። የጀርመንም አይተናነስም። ፈረንሳይም ትፍጨረጨራለች። ሩሲያ ደግሞ የራሷ ያልሆነ ገንዘብ ነው የምታገላብጠው። ከሌሎቹ አንጻር ዳሃ የምትባለው ጣሊያን እንኳ ወደ ኋላ ላለመቅረት ትውተረትራለች። መንግስታት ለሕዝብ የሸጡት የግምጃ ቤት ሰነድ አለዚያም በግብር የሚሰበስቡት ገንዘብ ስላልበቃቸው የባንኮችን ደጃፍ ከማንኳኳት ውጭ ምርጫ አጡ። ባንኮቹ በእርግጥ የሚያስጎምጅ ወለድ ስለሚያገኙ ሰነድ መግዛቱ ተመችቷቸዋል። ነገር ግን ያበደሩት መንግስት ተሸንፎ ገንዘባቸው መና እንዳይቀርባቸው ለሰራዊት ማጠናከሪያ በሚል ይጨምሩለታል። ኢንዱስትሪዎችን የሚያስተዳድሩ ኩባንያዎች ናቸው ጦርነቱን በደንብ የፈለጉት። ብረት አቅልጠው ያዘጋጁት የጦር መሳሪያ፣ ተዋጊ መርከብና ፈንጂ ያለ ጥቅም መቀመጡ ገቢ ያሳጣቸዋል። ሁሉም ተተኩሶና ፈንድቶ ያከማቹት ተተኪ እንዲወሰድላቸው ይሻሉ። የጀርመኑ ክሩፕ፣ የብሪታንያ ቪከርስና አርምስትሮንግ፣ የፈረንሳይ ሽናይደር ክሩዞ ሹማምንትን በገንዘብ እየደለሉ የሰሩትን የጦር መሳሪያ ለመንግስታት በመሸጥ ትልቅ ትርፍ አጋበሱ። በጋዜጦች ላይ ጠላት ሀገራት ያላቸውን ወታደራዊ ዝግጅት ከፍተኛነት እያጻፉ ገበያቸውን አደሩት። ወታደራዊ መኮንኖች ከሰራዊት እየለቀቁ የጦር መሳሪያ ኢንዱስትሪዎችን መሪነት ተረከቡ። የንግድ ተቋማትን በዋና ሥራ አስፈጻሚነት ያስተዳደሩት የመንግሥት አማካሪ ሆነው ተቀጠሩ። ፖለቲከኞች በኩባንያዎች ውስጥ ከፍተኛ ድርሻ ገዙ። የልሂቃን ዋነኛው የገቢ ምንጭ መንግስታት ለሰራዊታቸው የሚከሰክሱት ገንዘብ ሆነ። አንዳንድ ታሪክ አጥኚዎች እንደጻፉት ፖለቲከኞቹና ነጋዴዎቹ ያን ያክል ጥፋት የማያስከትል የአጭር ጊዜ ጦርነት እንዲካሄድ ነበር የፈለጉት። የአጭር ጊዜ ጦርነት የሰራዊትን አቅም ለመፈተሽና የኃይል ሚዛኑን ለመቀየር አጋጣሚ ይፈጥራል፣ ትርፍም ያስገኛል። ኢንዱስትሪዎች ከጦር መሳሪያ ሽያጭ ገንዘብ፣ ባንኮች ከብድር ወለድ፣ መንግስታት ከድል ተጨማሪ ግዛትና የተፈጥሮ ሀብት ሊያካብቱ መቻላቸውን የታያቸው የአውሮፓን ሀገራት የነዋይ ቀውስ በመፍታት ዕዳን በመክፈል ለሕዝብ ቅሬታ ምላሽ በመስጠትና ኢኮኖሚን በማነቃቃት ሁሉም ነገር ይደመደማል ተባለ። በዛ ላይ ዘመኑ ብሔርተኝነት ገኖበታል። ሰዎች በማንነታቸው ከልክ በላይ እየተመኩ ሌሎችን እንደ ተገዳዳሪና ጠላት ይቆጥራሉ። ጉልበተኛው በደካማው ላይ ጡንቻውን ፈትሾ ማስደግደግ ይኖርበታል የሚለው የማኅበራዊው ዳርዊናዊ እሳቤ ጠርዝ ስለለቀቀ የብዙዎች አቋም ጦርነት ሁልጊዜም የሚከሰት ብቻ ሳይሆን ክብርና ሐሴት የሚያስገኝ ነው የሚል ብያኔ ነበረ። ዘመኑም በራሱ በብዙ ትርምስ ተሞልቷል። በአሜሪካ ከፍተኛ የኢኮኖሚ አለመረጋጋት በመፈጠሩ የአክሲዮን ገበያና የባንክ ስርዓት ስለወደቀ ዜጎች ተቀማጫቸውን ለማውጣት ተሯሯጡ። የትልቁ ባንክ ባለቤት ጄፒ ሞርጋን በግላቸው የተሻሉ የተባሉትን የገንዘብ ተቋማት ስለታደጓቸው ከመቀበር ተርፏል። ይህ ቀውስ የዓለም የገበያ ስርዓት በቀላሉ ዋጋ ሊያጣ እንደሚችል አስተምሮ አልፏል። በ1913 የአሜሪካ ፌዴራል ግምጃ ቤት ወይም ማዕከላዊ ባንክ እንዲመሰረት ምክንያት ነው። ይህ መንግሥታዊ ተቋም ገበያ በስጋት እንዳይረበሽ ይቆጣጠራል። የአሜሪካ ችግር የዓለምን ኢኮኖሚ ጽልመት ውስጥ መክተቱ አልቀረም። ንግድ ስለተቀዛቀዘ የመንግሥታት ገቢ ቀነሰ። የተረፈውን ጥቂቱን ለመቀራመጥ ሲባል ፉክክሩ ጦሰ። በአውሮፓ ባልካን ቀጠና የታየው ደግሞ የከፋ ነበር። የኦቶማን ቱርክ ሰፊ ግዛት መፈረካከስ ይዟል። እያንዳንዱ ጎሳ ተነጥሎ ሀገር ለመመስረት ይጣደፋል። የሰርቢያ ፖለቲከኞች በዙሪያቸው ያሉትን የስላቭ ጎሳዎች አሰባስበው ዩጎዝላቪያን ለመፍጠር ያሰላሉ። ኦስትሪያ ሃንጋሪ ሐሳቡ
ኃያል አመጽ እንደሚቀሰቅስ ስለተረዳች ልታኮላሸው ሞክራለች። የሩሲያ መንግሥት ሰርቢያን በዝምድና ሰበብ ይደግፋል። ነገር ግን ስልታዊ ፍላጎቱ ወደ ሜዲትሬኒያን ባህር የሚያስወጣ የንግድ መስመር ማግኘት ነው። ጀርመናውያን በበኩላቸው ኦስትሪያ ሃንጋሪ እንዳትንኮታኮት ያግዟታል። ይህች አጋራቸው ከሌለች በፈረንሳይና ሩሲያ እንደሚሰለቀጡ እርግጠኛ ናቸው። ሩሲያ በኢንዱስትሪ ጎልበታ ወደ አስቸጋሪነት ከመሸጋገሯ በፊት ጦርነት በቶሎ መካሄድ እንደሚያስፈልግም ጀርመናውያኑ አምነዋል። ልዑል ፍራንዝ ፈርዲናንድ የኦስትሪያ ሃንጋሪ ዙፋን ተስፈኛ አልጋ ወራሽ ነበር። ጋቭሪሎ ፕሪንቺፒ በተባለ የቦስኒያ ሰርብ ብሔርተኛ ሳራዬቮ ውስጥ በ1914 6ኛ ወር በጥይት ተመትቶ ሕይወቱ አለፈ። የአንደኛው የዓለም ጦርነት ክብሪት የተጫረው ያኔ ነው። ጠመንጃው ተተኳሽ ከጎረሰ ግን ከራርሟል። የሀብት ቅርምት ፉክክሩ፣ የጦር መሳሪያዎች ቅድድሙ፣ ዕዳውና ተጣማሪ ወይም አጋር መሻማቱ ቀድሞን የተጀመረው። ኦስትሪያ ሃንጋሪ በሰርቢያ ላይ ጦርነት ከፈተች። ሩሲያ ሰርቢያን የሚታደግ ሰራዊት አዘመተች። ጀርመን ሩሲያን እንደምትዋጋ በአዋጅ አሳወቀች። ፈረንሳይ ሩሲያን የነካ ሁሉ ጠላቷ መሆኑን በውል ስለተስማማች ጠመንጃ ስትወለውል የጀርመን አፈሙዝ ተደገነባት። ጀርመናውያኑ ለፈረንሳይ ዘመቻ ለመሸጋገሪያነት የመረጡት ቤልጂግን መውረር ነው። ከቤልጂግ ጋር ቃል ኪዳን የገባችው ብሪታንያ በጸረ ጀርመን ጎራ ተሰለፈች። ታላላቅ የአውሮፓ ሀገራት በሳምንት ጊዜ ውስጥ የከፋ ጦርነት ገጠሙ። በ4 ዓመታት ቆይታው የፈጀው ገንዘብ ከዚያ በፊት ታይቶ አይታወቅም። አጠቃላይ ወጪው ከ200 ቢሊዮን ዶላር ይበልጣል። በዛሬው የመግዛት አቅም ቢሰላ 5 ትሪሊዮን ዶላር እንኳ አይጠቅመውም። እርስ በርስ ለመጨራረስ ነው ይህ ሁሉ ገንዘብ የፈሰሰው። መንግስታት ወጪውን መሸፈን የሚችሉበት አቅም ስላልነበራቸው የጦርነት የግምጃ ቤት ሰነድ እያሰራጩ ተበደሩና የበለጠ በዕዳ ተዘፈቁ። ዜጎች ልጆቻቸው ለአገር ክብር የሚዋደቁለት ትግል መሆኑን ተቀብለውና ማገዝ እንዳለባቸው አምነው ሰነዱን ይሸምታሉ። በዛ ላይ ወለድ ስለሚያገኙበት ሀብታቸውን ለአስተማማኝ ኢንቨስትመንት እንደዋሉት ነው የቆጠሩት። ይሁንና ተፋላሚዎቹ መንግስታት አልበቃቸውምና ፊታቸውን ወደ ባንኮች አዞሩ። የአውሮፓ የገንዘብ ተቋማት ፍላጎታቸውን ሁሉ ስለማይሞሉላቸው ገለልተኛዋን አገር አሜሪካን ደጅ ጠኗት። ጄፒ ሞርጋንና ሌሎች ባንኮች የሚያተርፉበት አጋጣሚ መፈጠሩን ስለተረዱ ብሪታንያና ፈረንሳይን ያለ ስስት አንበሸበሿቸው። ጀርመንና ኦስትሪያ ሃንጋሪ ግን ከዓለም አቀፉ የገንዘብ ሥርዓት ድንቡሎ ስላላገኙ ተፈተኑ። ጦርነቱ በተራዘመ ቁጥር መንግስታት ስለቆረቆዙ የግብርን ክፍያ ማሳደግ፣ ገንዘብ ማተም፣ ከዜጎቻቸው ወርቅ መቀማትና ምግብ በተሰላ ምጣኔ ማከፋፈል ሥራቸው ሆነ። አንደኛው የዓለም ጦርነት ከ15 እስከ 22 ሚሊዮን የሚደርሱ ወታደሮችን ሕይወት ሲቀጥፍ 23 ሚሊዮን ገደማ የአካል ጉዳት ደርሶባቸዋል። በአንዳንድ አካባቢዎች ሙሉ ትውልድ ጠፍቷል። ከተሞች ወደ ፍርስራሽ ክምርነት ተቀይረዋል። የምግብ ሰብል የሚለማባቸው የእርሻ ቦታዎች ምድረ በዳነት ተረፋቸው። ኢኮኖሚ ደቀቀ። ይህ ሁሉ ዋጋ ለምን ተከፈለ? ብሪታንያ ቤልጂግን ለመታደግ፣ ፈረንሳይ ወረራን ለመከላከል፣ ጀርመን ከጠላት ከበባ ለመውጣት፣ ሩሲያ አምሳያዋን ለማትረፍ፣ ኦስትሪያ ሃንጋሪ አሸባሪነትን ከስሩ ለመንቀል ወደ ጦርነት እንደገቡ የሚያቀርቡት ምክንያት ተራ ፕሮፓጋንዳ ነው። የተከፈለለት መስዋዕትነትም የሚገባው አይደለም። በሚሊዮን የሚቆጠሩ ሰዎች ያለቁት ባንኮች ብድራቸውን እንዲያስመልሱ፣ ኢንዱስትሪዎች የጦር መሳሪያ እንዲሸጡና ሀገራት ግዛት እንዲያሰፉ ሲባል ነው። ጦርነቱ በ1918 11ኛ ወር ጀርመን ሽንፈቷን ስታምን ተቋጨ። የኦስትሪያ ሃንጋሪ ግዛት አጼ ተፈረካከሰ። የኦቶማን ቱርክ የተንሰራፋ ሱልጣኔት አከተመ። ሩሲያ ከጦርነቱ ፍጻሜ ቀድሞ በ1917 የተቀሰቀሰባት የህብረተሰባዊነት አብዮት ሰብሯታል። አሸናፊዎቹ ብሪታንያና ፈረንሳይም ቢሆኑ ቆርቁዘውና ተዳክመው ነው የድሉን ገመድ መበጠስ የቻሉት። በ1919 የተፈረመው የቨርሳይ ስምምነት የጦርነቱ ፍጻሜ በይፋ የታወጀበት ሰነድ ነው። ጀርመናውያን ቆስቋሽነታቸውን ስላመኑ ለብሪታንያና ፈረንሳይ 33 ቢሊዮን ዶላር የሚሰላ ካሳ እንዲከፍሉ ታዘዙ። ጀርመን በሁለንተናዋ እጅግ ስለደቀቀች በዚህ ልክ መክፈል እንደማትችል ግልጽ ነው። የብሪታንያና ፈረንሳይ መንግስታት ግን ጦርነቱን ለማካሄድ የተቆለለባቸውን ዕዳ ወለድ ጨምረው መመለስ ስላለባቸው ካሳውን የሙጥኝ አሉ። የጀርመን መሪዎች ግዴታቸውን ለመፈጸም ያለ ገደብ ገንዘብ ማተም ስለጀመሩ ቅጥ ያጣ የዋጋ ግሽበት ገጠማቸው። በ1923 የጀርመን መገበያያ ገንዘብ ማርክ ዋጋ ቢስ ሆኖ ነበር። ባሬላ ሙሉ ማርክ ከአንድ ዳቦ በላይ መግዛት አቃተው። ዜጎች ዕድሜ ዘመናቸውን ለፍተው ያጠራቀሙት ገንዘብ የዕለት እንጀራ እንኳ አይሰጥም። መካከለኛ ገቢ ያላቸው ዜጎች ሙሉ ለሙሉ ከማኅበረሰብ ኢኮኖሚያዊ መዋቅር ተሰረዙ።
ችጋርና ጠኔ ሲበረታም በሀገራቱ ጠርዝ የረገጠ ብሔርተኝነት አቆጠቆጠ። በነገራችን ላይ አንደኛው የዓለም ጦርነት ምንም ችግር አልፈታም። ይልቁንም ቀጣዩን ጥፋት ሲያብላላው ኖሯል። ዕዳ፣ ካሳ፣ የኢኮኖሚ ውጥንቅጥና የዜጎች ተስፋ መቁረጥ ተጠላልፎ መውደቅን አስከተለ። ጦርነቱ የገንዘብ ስርጭቱን መዋቅር አቅጣጫ አስቀይሮታል። ቀድሞ የአውሮፓም ሆነ የቀሪው ዓለም ክፍል ኢኮኖሚ ልኬት የወርቅ ደረጃ ነበር። በኋላ ላይ ግን አሜሪካ የነዋይ ዘዋሪነቱን ዙፋን በመረከቧ በፓውንድ ፈንታ ዶላር የመጠባበቂያ ክምችት ዋስትና እየሆነ መጣ። ከለንደን ይልቅ የኒውዮርኩ ዎል ስትሪት ለግብይት ማዕከልነት ተመቸ። መንግስታት ኢኮኖሚን የሚመዝኑበትን ቀመርም ለውጦታል። ከጦርነቱ በፊት አብዛኞቹ መንግስታት በተመጠነ በጀት ስራቸውን ይከውኑ ነበር። በኢኮኖሚ ውስጥም ያን ያክል ጣልቃ አይገቡም። የወርቅ ክምችታቸውን መሰረት አድርገው ብቻ የወረቀት ገንዘብ ከማተም የዘለለ ድፍረት አይሞክሩም። በጦርነቱ ግን አስፈላጊ ከሆነ ከሚጠበቀው በላይ ገንዘብ መበደር እንደማይሳናቸው ተማሩ። ገንዘብ ማተም፣ ዋጋን መቆጣጠር፣ ሀብትን እየቆነጠሩ በነፍስ ወከፍ ማከፋፈልና ሙሉ ኢኮኖሚን ለውጊያ ማንቀሳቀስ አይከለከሉም። በ1920ዎቹ ወደ ነባሩ ነዋይ በወርቅ ክምችት አቅም የሚመራበት ስርዓት ሲመለስ ግዙፉን የኢኮኖሚ ኩርምት አዋለደ። ከዚያ በኋላ ነው ወርቅ ለረጅም ጊዜ እርግፍ ተደርጎ የተተወው። የወረቀት ገንዘብ በራሱ የመንግስታት የቃል ኪዳን ሰነድ ሆኖ በኢኮኖሚ ምርታማነት ብቻ ይለካል። በመንግስታት መካከል የሚደረግ የገንዘብ አቅም ፉክክርና ትብብር የሚያስከትለውን አደጋም ጦርነቱ በደንብ አሳይቷል። እርስ በርስ መበዳደርና በሌሎች ላይ የሚጣል ቅጥ ያጣ እምነት ውጤቱ ተያይዞ ገደል መግባት ሊሆን እንደሚችል አመላክቷል። ነገር ግን ፖለቲከኞች ከታሪክ ተምረው እጃቸውን ስለማይሰበስቡ ቀውሱ ደግሞ ደጋግሞ ተከስቷል። አንደኛውን የዓለም ጦርነት ያዋለዱት ብዙዎቹ ልሂቃን ዝንባቸውን እሺ አልተባሉም። የባንኮቹና የጦር መሳሪያ ኩባንያዎቹ ባለቤቶች እንደዚሁም ፖለቲከኞች ኪሳቸው እንዳበጠ ዕድሜያቸው ደርሶ ሞቱ እንጂ የተቆጣቸው የለም። አንዳንድ ወታደራዊ መኮንኖች የጦስ ዶሮ ሆነው ችሎት ቢቀርቡም ዋነኞቹ እሳት ጫሪዎች አልተጠየቁም። ዋጋ የከፈለው ተራው ሕዝብና በየምሽጉ የተሰዋው ወታደር ነው። ቤተሰቦች ውድ ልጆቻቸውን አጥተዋል። ሰራተኞች የቆጠቡት ወረት ቀልጦባቸዋል። ከትውልድ ትውልድ የዘር ሐረጋቸው ወዝ ከተነባበረበት ርስት የተፈነቀሉት በሚሊዮን ይቆጠራሉ። ጥቂት ልሂቃን በፈጠሩት የስሌት ስህተት የተነሳ የተጎዱት ድምፃቸው የማይሰማ ገጽታቸው የማይታይ ምስኪን ሰዎች ናቸው። ምሁራን አንደኛውን የዓለም ጦርነት በምሳሌ የሚገልጹት በአህያ የተመሩ አናብስት ተጋድሎ ብለው ነው። ጀግና ወታደሮች ብቃት ባጡ የጦር አበጋዞች ታዘው ተበልተዋል። አንደኛው የዓለም ጦርነት ቀላል የማይባል ትምህርት ሰጥቶ አልፏል። እንደማይደገምም በብርቱ ቃል ተገብቷል። መሐላው የታጠፈው ግን በ20 ዓመታት ልዩነት ነው። የፊርማው ቀለም ሳይለቅ ወላፈኑ የለበለበው ትውልድ ሳይከስም። ከሁለተኛውም የዓለም ጦርነት በኋላ ከእንግዲህ መዋጋት እንደማይኖር ተሰብኳል። ኮሪያ፣ ቪየትናም፣ ኢራቅ፣ አፍጋኒስታን ስንት አገር ተዘርዝሮ ይዘለቃል። በሰራዊት እልቂት ትርፍ የሚጋበስበት የገንዘብ አስተዳደር ስርዓት እስከዛሬም አልተበጠሰም። ባንኮች ለወታደራዊ ወጪ በቢሊዮን የሚቆጠር ገንዘብ ያበድራሉ። መንግስታትም ከሚቆለልባቸው እልፍ አላፍ ዕዳ የመላቀቅ ፍላጎት የላቸውም። የጦር መሳሪያ አቅራቢዎቹም ቢሆኑ የተጠላው ወገን እንዲወጋ ኃያላኑን ያበረታታሉ። የአሜሪካ ዓመታዊ ወታደራዊ ወጪ $800 ቢሊዮን ነው። ከሁለተኛ እስከ 10ኛ ደረጃ የሚገኙ ሀገራት ድምር ወጪ ከዚህ ጋር አይስተካከልም። የአሜሪካ መንግስት $30 ትሪሊዮን ዕዳ እንዲቆለልበት ያደረገው ይኸው የጦርነት መሰናጃ ወጪ ነው። ባንኮች፣ የሌሎች ሀገራት መንግስታትና ዓለም አቀፍ ባለሀብቶች በአበዳሪነት ተርታ ተሰልፈዋል። የአሜሪካ መንግስት መክፈል ሳይችል ቢቀር ምን ይፈጠር ይሆን? የማይጠረጠረው ኢኮኖሚው እንደሚሽመድመድ ነው። የአሜሪካ መንግስት ለጦሩ መበጀቱን ካቆመ ዓለም አቀፍ የበላይነቱ ይከዳዋል። ይህ ከአንደኛው የዓለም ጦርነት በፊት በብሪታንያና ጀርመን መካከል የታየ ሁነት ነው። የቻይና እንቅስቃሴ የያኔዋን ጀርመን ተግባር እየደገመ ያለ ይመስላል። የቻይና መንግስት ጦሩን በተለይ ባህር ኃይሉን እያጠናከረ ነው። አሜሪካና ቻይና በመላ ዓለም የተሻለ ተጽዕኖ ለማሳደርና የበለጠ የተፈጥሮ ሀብት ለመዛቅ ከፍተኛ ፉክክር ይዘዋል። ዶላር በዓለም ንግድ ላይ የጨበጠውን ኃያልነት የሚገዳደሩት ቻይናውያን ናቸው። አሜሪካውያን ደግሞ ልክ ድሮ ብሪታንያ እንደፈጸመችው ለባህር ኃይላቸው ቅድሚያ ሰጥተው ወታደራዊ ጡንቻቸውን እያፈረጠሙ ይገኛሉ። ከጀርባው ያለው ቁማር ገንዘብ መሆኑን ግን ብዙዎቻችን አልተረዳንም። ፖለቲከኞች መገናኛ ብዙሃንን በመጠቀም የሚያሰራጩትን የሐሰት ቅስቀሳ እንጂ
የአበዳሪዎችና የዕዳ ክምሩን ጉዳይ አላየንም። በአንደኛው የዓለም ጦርነት 20 ሚሊዮን፣ በሁለተኛው እስከ 80 ሚሊዮን ሕይወት ተቀጥፏል። እጅግ አጥፊ መሳሪያ የተቀባበለበት ሦስተኛው ከፈነዳ እንደዋዛው በቢሊዮን የሚቆጠር ሰው ይፈጃል። ለዚያውም ምድር ከተረፈች ነው። መንግሥታት ከጥንቱ የጦርነት እሽክርክሮች ተምረው እጃቸውን ሰብስበው ለመቀመጥ አልፈለጉም። ምክንያቱም ጦርነት የቱንም ያክል መጥፎ ቢሆን ለጥቂቶች ትርፍ ያመጣል። እነሱ ደግሞ እልፍኛቸውና ችሎታቸው ላይ ተሰይመው ወረቀትና ብዕር ያጨባብጡ እንጂ ጥይትና ፈንጂ የሚደበላለቅበትን የውጊያ ግንባር አይረግጡትም። የዓለማችን ነባራዊ ሁኔታ በየቀጠናው ያለውን ውጥረት በደንብ ይገልጻል። አሜሪካና ቻይና መላ ምድሪቱን ለመጠቅለል ሲሯሯጡ፣ ሩሲያ በምስራቅ አውሮፓ የነበረ ተጽዕኖዋን ለመመለስ ተነስታለች። የመካከለኛውን ምስራቅ ሀብታም መንግስታት ነዳጅ እያፎካከራቸው ነው። የአፍሪካ ማዕድናትና የተፈጥሮ ሀብት ዳግም መሻኮቻ ሆኗል። በየአካባቢው ኃይል ለማሳበጥ የኔ ከሚሉት ጋር የሚደረገው የትግግዝ ትስስር አስኮርፎት የሚገፋው ወገን አለ። እሱም አጋር አያጣም። በዚህ መሃል የሚፈረም ውል፣ የሚወጣ መግለጫ፣ የሚከለል ቀይ መስመር ቁርሾን ያብላላል። ድሮም የነበረው እንደዚህ ነው። ያለፈው ስህተት ነው እየተደገመ ያለው። ነገር ግን ስልጡን ነኝና ወደ ዓለም አቀፍ ጦርነት አልገባም የሚለው ትምክህተኛ በርክቷል። የበፊት መሪዎች ሕዝብ ስለጨረሱ ተረግመዋል። እነሱም እኮ ስልጡን እንደነበሩ ነው የሚያስቡት። አነስተኛ ውጥረት እዚህም እዚያም መኖሩን ባይክዱም የ1900 መግቢያ ዓመታት የአውሮፓ መሪዎች አህጉሪቱን የሚያካልል ውጊያ የሚቀሰቅስ ድንቁርና እንደሌለባቸው ማሰባቸው አልቀረም። የዛሬ መሪዎች ያኔዎቹን በአንደበት ወርፈው ተግባራቸውን እየተከተሉት ነው። የተባበሩት መንግስታት ድርጅት፣ ዓለም አቀፍ ሕግጋት፣ ሀገራትን ያስተሳሰረ የንግድ መረብ፣ ቆጣቆጣ የሚለውን አደብ የሚያስገዛ የኒውክሌር ቦምብ መኖሩ ጦርነትን ሊያስቀር አይችልም። ከእያንዳንዱ የሚተኮስ ጥይት ጀርባ የሚያተርፍ ሰው እስካለ ድረስ። አበቃን። ፈጣሪ ዓለማችንንና ሀገራችንን ሰላም ያድርግልን። አሜን።